እግዚአብሔርን ሳቁ እንጂ። ቆይ እነዚህ ልጆች ቆይ ሩታ ምን ታደርጋለች? ቆይ ሩታ ጋር ሄዳችሁ እንዲህ ነው እንዲህ ነው እንዲህ ነው እንደዚህ ሆኚ እንደዚህ። ቆይ ሩታ በእናንተ ጭንቅላት ነው እንደምትመረው? ሩታ እኮ የራሷ ጭንቅላት ያላት ስማርት ሴት ናት እኮ። ምን ጉድ ናችሁ እንዴ? ልጅቷ አታስቀምጣትም እንዴ? ይህ ሰው የተከበረ ግቢ የሰው ቤት ሄዳችሁ ልጅቷ የምትረብሿት? ቆይ ምን ታደርጋለች? ቆይ የራሳችሁ ኢዲያ የላችሁም እንዴ? ከአብርሽ እና ከሩታ ውጪ የራሳችሁ ስራ የላችሁም? የምር እኔ እንጃ። ለጤና አትመስሉኝ ጌታን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ተመልሼ መጥቻለሁ የኔ ውድ ቤተሰቦቼ። እንግዲህ ዛሬ ሩታ እንግዲህ በካሌብ ቤት መታ ነበረች። እውነት ለመናገር እኔ እንጃ። ቆይ ወሬ ጠፋባችሁ ወይስ ምንድነው? ሩታ ጋር እየሄዳችሁ የምትጨቀጭቁ ነው የገረመኝ። እነዚህ አስመሳይ ዛሬ ተገልብጦ ምን አደረገ? ሩታን ይሰድባታል ጭራሽ የተቆጣት እንዴ ካሌብ ተብዮ ማለት ነው። አንተ እኮ ነው መጀመሪያም እያጣለ ማለት ነው። ሄርሜላ ያልገዛች ወርቅ ሄርሜላ ናት የገዛች ብለው ሄዶ ወሬ ለሩታ ሄዶ ተናግሮ ሁለቱን አስጣለ። አሁን ደግሞ ታረቂ ታረቂ፣ ትንሽም ቢሆን እኮ ልጅሽን ማሳየት አለብሽ። እንደ ሩታ እኮ እሺ ብላለች እኮ እውነት ለመናገር መጥቶ ማየት ይችላል ብላለች። ከዚህ በለጠ ሩታ ምን ታደርጋለች? ሩታ ጋር እየሄዳችሁ የምትጨቃጭቁ አብርሽ ከሀገር ይውጣ፣ ሊወጣ ነው። አንቺ እንኳን ልጅሽን ትንሽ አሳይ ምናምን፣ ይሂድ ጥርግ ይበል። እውነት እሱ ለልጁ ማስብ ከሆነ ይሄድ እንዴ። ሩታ ጋር እየሄዳችሁ አትጨቃጭቋት። ሰላሟን እንዴ ሰላም እየሰጧት አይደለም፣ ሰላሟን አታሰጧት። ትኖርበት በቃ እንዴ በግድ። አረ በጣም ነው አበዛችሁ ጌታ። ባለፈው ደግሞ ለሩታ ተወግኖ ሲናገር ነበር ካሌብ ተብዩ ማለት ነው። ዛሬ ተገልብጦ ትክክል አልሰራሽ። አረ አንተ በጥፊ ነበረ። ከቻላችሁ ውጡ እስኪ፣ ከሰው ህይወት ለመውጣት ሞክሩ። የሄዳችሁ የሰውን ህይወት አትበጠብጡ ማለት ነው። ይበጠብጣቸውና መድኃኒዓለምን እግዚአብሔርን እንዴት እንዳስጠሉኝ እጅን ያለኝ። ዛሬ ስንት ቪዲዮ ተለቀቀ፣ በስንት ቤት ነው የተለቀቀ። ዛሬ ሁሉም ነው የለቀቀ። እኔ ዛሬ ባቡቻ ቤት የተለቀቀ ቪዲዮም ያው አብርሽ መጥቶ ነበረ የሆነ ነገር ብለዋል እና ሰምቻለሁ እዛ። በቃ ሁሉም ለራሳቸው ጥቅም ማለት ነው። እናንተ ሸቀላ የሰውን ትዳር በጥብጣችሁ የሰው ህይወት ውስጥ ገብታችሁ ለራሳቸው ጥቅም ብላችሁ ሁለቱን ለመለያየት እንደዚህ ስታደርጉ እውነት እናንተ እውነት ለአብርሽና ለሩታ አስባችሁ ነው? አላሰቡም እኮ። የሰውን ትዳር ለመበጥበጥ ወሬ ለመቀባበል ነው። ሩታ ምን አለችው? አብርሽ ምን አለ? አብርሽ እንዲህ ያለኝ ሩታ እንደዚህ አለች። ይሄ ነው በቃ። ሌላ ምንም ኢዲ ያላችሁም ከሩታና ከአብርሽ ውጭ። እስኪ ራሳችሁን ችላችሁ በራሳችሁ ስራ ነው እንዴ። ሩታን እኮ ጨቀጨቋት፣ ሰላሙን እያሰጧት እንዴ። እስኪ ትኖርበት፣ ውጡ ከሰው ህይወት እንዴ ከቻላችሁ። እናንተ ናችሁ እንዴ እስከ ዛሬ የት ነበራችሁ? በፊት ነበራችሁ እኮ ማስታረቅ የነበራችሁ። አሁን እንዶ ነገሮችን እያሳፋችሁ በየቤት ቪዲዮ የደቀናችሁ ለራሳችሁ ጥቅም ትሰራበታላችሁ። እዛ ጋር እየሄዳችሁ ሩታ እንደዚህ አለችው፣ አብርሽ እንዲህ አለኝ፣ ከሀገሩ ሊወጣ ነው፣ አንቺ ልጁን አሳይ፣ ታረቂ፣ አንድ እድል ስጪ ምናምን። አረ ስታስጠሉ! እንዴት እንዳስጠሉኝ የምር። ሩታ ዛሬ ልካችሁን የተናገረችው ማለት ነው። አበዙ። በእናንተ ነው እንዴ እኔ የምመራው አለች እኮ። ትክክል ናት እንዴ። እሷ እኮ ስማርት ሴት ናት። በሰው ወሬ አትመራም፣ በራሷ ጭንቅላት ነው የምትመራው። መቼም ሩታ አብርሽ አይደለችም። አብርሽ እኮ በሰው ወሬ ነው የሚመራው ታውቃላችሁ። በጓደኞች ምክር ነው ራሱ የሚመራው። አንድ ቀን በራሱ ሲመራን ያላየውም። ስለዚህ ሩታ ጋር የሄዳችሁ አታስጨንቋት፣ ለልጅቷ ሰላም ስጧት። እሱ እንደፈለገ መሆን ይችላል። ልቡ ከቻለ ይሂድ። እኔ እኮ አስፈቅጄ ናና ልጁን ይብያለሁ፣ መቼ እኔ ያላሳይም አልኩ ብላለች። እነዚህ ተገልብጦ ምን አሉ? ልጁን አሳይ፣ አንቺ እንደዚህ ያልሽ እንደዚህ ያልሽ
እንደ ሩታ እኮ ሁላ እንደ ቪዲዮ እኮ ተለቀቀ እኮ። ምንድን ነው እናንተ አሁን ስራ ሲጠፋባቸው ነው ወይ ኢዲያ ሲጠፋባቸው ነው እንዴ በዚህ ነገር ተመላለሳችሁ የምታወሩ የምትጨማላለቁ? አረ ስታስጠሉ የምር ዘጉኝ ዘጉኝ እጅ አላችሁ እንዴ። ትንሽ ኢዲያ ቀይሩ ጋይስ። የሰው የተከበረ ግቢ የሄዳችሁ የሰውን ግቢ የምትረብሹ አይደብራችሁ እንዴ? በር እየቀጠቀጡ ምን እያደረጉ ለሩታ ሰላም እየሰጡ አይደለም። እስኪ ለልጇ ትኖርበት። ባልዮ ተብዬ ከሀገር ሊወጣ ነው አደለ? ይውጣ ብላለች እኮ በቃ እንደ ካሁን በኋላ አላስፈቅድም ብላለች። አልሰጠውም ልጄንም አልሰጠውም ብላለች እንዴ። እነዚህ ከአርብሽ ወሬ ተለላቀቅ ከአርብሽ ወሬ ተቀባብሎ ይመጣሉ። ለሩታ ሌላ ነገር ያወራሉ። ከዛ ሩታ እንደዚህ አለች ብሎ እሱ ጋር ሂዶ ሌላ ወሬ ያወራሉ። ወሬ መቀባበል ነው በቃ ስራችሁ። በሰው ትዳር ውስጥ ገብቶ በቃ ማቦካካት ነው ስራችሁ። ስታስጠሉ እግዚአብሔርን ዘጋችሁን። እስኪ ከቻላችሁ ኢዲያ ቀየር አድርጉ። እስኪ ከአርብሽና ከሩታ ህይወት እየወጣችሁ በራሳችሁ ስራ ነው። የምር በጣም ነው የምታስጠሉ። ምን አይነት ናችሁ ግን? ጅል ወይም ሴት አትባሉ ወይም ወንድ አትባሉ። በጣም ነው የምታስጠሉ። አንዳችሁ ያልተማሩ ጭንቅላታቸው ንፍጥ ባዶ የሆናችሁ ናችሁ። ጌታ ምን አይነት ናችሁ እናንተስ? እዛ ጋ እኔ አብርሽ መቼም ከሄርሜላ ጋር እንዳይሆኑ መች እዛ ጋ ነፂ እያበደች እንዴ ልጁ ምንድን ነው የምታደርጉ? ይሄ ልጅ እኮ ታዋቂ ባይሆን እኮ አብርሽ ማንም አይፈልግም። እግዚአብሔር አሁን ታዋቂ ስለሆነ ሁሉም ሴቶች እሱ ላይ ይመጣል ይፈልጋሉ። ያሚን መኪና አለ፣ ገንዘብ አለ፣ ማንኛው ሴት ትፈልጋለች። ብር ባይኖር እኮ ምንም ነገር ባይኖር ዞር ብሎ እሱ ፊት አያዩም ሰው። አያችሁ ታዋቂ ሰው እኮ አስቸጋሪ ነው። አንዳንድ አብርሽ እያለው ንግግር ልክ ነው ብዬ አሰብኩ። ዛሬ ተናግረዋል እኮ የሚዲያ ሰው መሆነ ከባድ ነው። የሚዲያ ሰው ብትሆንም ጥቅምም አለ። ግን በዚህ መሀል ውስጥ ብዙ ነገር ታጣለ። ትዳሬን አሁን ላይ አጥቻለሁ እያለ ነበረ። ከሩታ ጋር ረጅም ጉዞ መሄድ ነበረ አሳቢ እያለ ነበረ። አሁን ለፈጣሪ ትቻለሁ ሁሉም ነገር እያለ ነው። ሲጀመር መቼ ከሀገር ወጡ? ቆይ ፕሮሰስ ከመቼ ተጀመረ? ወይስ ሩታ እርጉዞና በፊት ነው ነገሩ የተጀመረ ወይስ እንዴት ነው እንዴ? በሁለት ወር እኮ እንኳን 40 ሀገር እኮ ለመመጣት 3 ወር 4 ወር ይፈጃል እኮ። የእናንተ ደግሞ ይለያል እንዴ። ምን ሆናችሁ ነው? ከሰው ህይወት ከቻላችሁ መውጣት ነው። ማስታረቅ ካልቻላችሁ ውጡ። እዛ የሄዳችሁ ሁለቱን አታጣሉ ማለት ነው። ሩታ እንዶ እሊ ውስጥ እያስገባት ሩታ እሊ ውስጥ እያስገባችሁ ነው እንጂ ምንም እየጠቀማችሁም አይደላችሁ። እናንተ ያስታረቃችሁ ሳትሆን እያጣላችሁ ነው ያላችሁ ማለት ነው። ይሄ አሽቃባጭ ሁለቱ ማለት ነው። ማንም እዩና ይሄ ካሊብ ተብዮ ማለት ነው። እናንተ በጎች ጅላጅሎች ጌታ ምን አይነት አልጫ ናችሁ ግን? የወንድ አልጫ ስነ ስርዓት የላችሁም። ይህ አሁን አበዛችሁ። እጅ አላችሁ። እስኪ ውጡ ከቻላችሁ ከሰው ህይወት። ነገሮችን ማስተካከል ካልቻላችሁ መውጣት ነው። ለምንድን ነው ሄዳችሁ የምትረብሹ? ጉድ ፈላ ዘንድሮ። ሆ እንዴ ሩታ ምን ታደርጋለች? ሄዳችሁ ሩታ መጨቀጭቋት። እንዳትኖሬ ደስተኛ ለምን ሆንሽ? ለምን ሳቅሽ? ለምን አማረብሽ ነው? ይሄ ነው በቃ መሰለኝ። እኔ ሳስብ ለምን አልተሰበረችም እንደ ሴት? አያችሁ እንደዛ ነው። ሴት ልጅ ከወለደች በኋላ ራሷን ትጥላለች ይባላል። እሷ ይኸው እንዳልወለደች ሴት ስለሆነች ራሷን ስለያዘችው ነው። በእሷ ቀንታችሁ ነው ይመስለኛል አንዳንድ ሲያስብ ማለት ነው። ለምን እንደዚህ ራሷን ያዘች? ለምን አልወደቀችው? እንደወለደች ሴት ለምን ራሷን አልጣለችው ነው? እንደዛ ነው ይመስለኛል ሀሳባችሁ። ጉድ እኮ ነው። አረ በጣም ነው የምታስጠላው። አበዛችሁ። አሁንስ እጭ